ሰላም ሰላም ወደ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም እግዚአብሔር ይመስገን። እኔ ደህና ነኝ። እግዚአብሔር የተመሰገነ ይሁን። እናንተ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? ይህንን ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ጀምሩ። እስኪ ይህንን ሽርጌ የሚባል ከተማ እያስጎበኘኋችሁ እስኪ አንዳንድ ነገር እናወራ። ማለት በቃ ውስጤን ሁሌ ጥያቄ የሚሆንብኝ ነገር አለ። ይሄ ሽርጊያ ከተማ በጣም እስኪ በጨለማ ድባቡ በጣም ደስ አይልም? እስኪ ድባቡን እያያችሁ ፈታ እያላችሁ እየተዝናናችሁ አንዳንድ ነገር እስኪ እንነጋገር። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እኔ ሁሌ የሚያስጨንቀኝ ከምር ዩቲዩበሮች ማለት ነው ዩቲዩበሮች ሲጀምሩ ከትንሽ ነገር ተሰቃይተው ብዙ ነገር አሳልፈው እንደሚጀምሩ እና ትልቅ ቦታ እንደሚደርሱ የታወቀ ነው። ምክንያቱም ብዙ ዩቲዩበሮች የምናውቃቸው ዩቲዩበሮች አሉ። እነዚህ ዩቲዩበሮች ካደጉ በኋላ ያንን ውጣ ውረድ ስቃይን አይተው ካለፉ በኋላ ግን ሲያልፍላቸው በዩቲዩብ ሲያልፍላቸው ለምንድን ነው ዩቲዩብ ላይ መጥፎ ነገር የሚቀርጹበት የሚሰሩበት? እንዲያውም ማድረግ የነበረባቸው መጀመሪያ ጀምሮ የነበራቸውን ላይፍ ከየት ጀምሮ እዚህ ጋር እንደደረሱ ጥሩ ነገሩ ማስተማር ነው የነበረባቸው። እኔ የማየው አሁን ግን እያየው ያለው ትልልቅ ዩቲዩበሮች ከትንሽ ጀምሮ አውቃቸዋለሁ። የተነሱ ዩቲዩበሮችን አውቃለሁ። አንዳንድ ቦታ ላይም ሲናገሩ ከምን ተነስተው እዚህ እንደደረሱ ዛሬ ባለ 2-3 መኪና ባለ በቃ ቤቶች ምናምን ሆኖ አሁን አውቃለሁ። ሁሉን ነገር ረስተው እና ጥሩ ነገር ነበር ማስተማር የነበረባቸው። ግን እያስተማሩ ያሉ ስማቸውን መጥቀስ አልፈልግም፣ ራሳቸው ያውቃሉ። ግን ከአንድ ብቻ አይደለም፣ በጣም ብዙ ናቸው። ለምንድን ነው መጥፎ ነገር የሚያሳዩን? ምን እንድንማር ነው? አሁን እኮ ዓለም ዩቲዩብን ዋይፋይ ያለው ሁሉ ዓለም ሁሉ እያየ ነው፣ እየተከታተለ ነው። ጥሩ ነገር ይማርበታል፣ መጥፎ ነገርም ይማርበታል። እኔ እንጃ ብቻ ከባድ ነው። እና ይሄ መተት አሁን ደግሞ በጣም እየተሰራጨ ያለው ይሄ መተት ድግምት ምናምን የሚባል ሰውን ማፍዘዝ፣ የአንድን ሰው ገንዘብ ወስዶ አንድ ሰው መጠቀም፣ እነዚህ እንትን የሚባሉት እነዚህ የሚደግሙት ምንድነው የሚባሉት? እነሱ በጣም ተሰራጭተዋል። እና የሚናገሩት ደግሞ ምንም እፍረት የሌለባቸው ያንተን ሀብት ወስጄ የሌላኛውን ሀብት ወስጄ ላንተ ሰጣለሁ፣ ችግር የለውም። ሚስት ያችግን ካፈቀርሃት ከዛኛው ሚስት ቀምቼ ላንተ አደርግልሃለሁ፣ ብቻ የሚከፈለውን ክፈል፣ አያስጠይቅም፣ አያስኮንንም። እኔማ በቃ ስቄ ልሞት ከምር። በባለፈው እንደዚህ ሲሉ ሰምቼ ማለት ነው ተደውሎላቸው ምን ነው የምታስተናግዱ ይባላሉ። መስተፋቅር እንሰራለን፣ ሀብት እንሰጣለን። ሀብት ከየት ነው የምትሰጡት? የአንዱን ሀብት ወስደው ለአንደኛው ሰው መስጠት፣ ቤት መኪና ከአንዱ ላይ ወስደው አንዱ ላይ መስጠት። እረ እነዚህ መሪ ጌታ የሚባሉትን ግን ለምንድን ነው የምትደግፏቸው? ብዙ ሰዎች ሼር ያደርጓቸዋል ፌስቡክ ላይ። በእውነት እኔ ፌስቡክ ላይ በጣም ብዙ ሼር ተደርገው አያለሁ። እኔ በጣም ተቃዋሚያቸው ነኝ። ምክንያቱም ትዳርን የሚያፈርሱ ህይወትን የሚበጠብጡ መስሏቸው ነው። አሁን ይህ ሀብት እኮ ከአንዱ ሰው የመጣ ሀብት አሁን ሰላም ይሰማዋል? እኔ ሰላም አይሰማም። አሁን የአንድ ሰው ሀብት መጥቶልኝ ሀብታም ሁኜ መኪና በመኪና ቤት በቤት ምናምን ይኖረኝ፣ ግን ውስጤ ሰላም አይሰማውም። ምክንያቱም ፈጣሪ ያልፈቀደው ነገር ነው። ከፈጣሪ የተፈቀደ ሲሆን እኮ ነው ሰላም፣ ነጻነት፣ ደስታ የሚሰማ። ግን ከፈጣሪ ጋር የተጣላህበት ነገር ሁሌም ቢኖርህም ደስተኛ አትሆንም፣ ሰላም አትሆንም። ከምር ሰላም አያደርግም። እና ከምር ይሄንን ነገር ምን አለ ዩቲዩበሮች፣ እንደዚህ አይነት ስራ የምትሰሩ ዩቲዩበሮች እባካችሁ አደብ ግዙ። ይሄ መስተፋቅርን ቢባል ይሄ መስተፋቅርን የምታሰሩበት ሰው እናንተ ጋር ቢመጣ በእድኑ ነው እንጂ እኮ ትክክለኛው ያ የምታውቁት ሰው አፍቅሮ ከልቡ የሚያፈቅረውን ሰው አይደለም የምታገኙት። መስተፋቅር እስከተሰራበት ድረስ
ያው የእናንተን ትዕዛዝ ያከብራል እንጂ የልብ ፍቅር የውስጥ ፍቅር የለውም። በድን ነው አብሯችሁ የተቀመጠው አብሯችሁ የሚኖረው። ከምር አሁን መስሏችሁ ነው እንጂ ውስጣችሁ ሰላም አጥቷል። ምክንያቱም አሻንጉሊት አለ። አሻንጉሊት አሁን ስታለብሱት ይለብሳል፣ ስትሸከሙት ትሸከሙታላችሁ። ከአንድ ቦታ ወደ አንድ ቦታ ስታንቀሳቀሱት ይንቀሳቀሳል። ከዚያ ውጭ አይንቀሳቀስም። መስተፋቅር የተሰራበትም ሰው እንደዛ ነው የሚሆነው። ስታንቀሳቀሱት ይንቀሳቀሳል እንጂ ለብቻው የበፊቱ ፍቅር ወይኔ አፈቅራታለሁ እኮ ምናምን ብሎ አይደለም የሚመጣ። የመስተፋቅሩ ስራ ብቻ ነው ያንን የሚያሰራው። እና ምን ነው ቢቀርባችሁ ከምር ኧረ በእውነት ይቅርባችሁ። ከፈጣሪ ጋር ትጣሉ። የዛሬውን ደስታ አይደለም ማየት ያለባችሁ። በእውነት የዛሬውን አይደለም። ፈጣሪ ከላይ ይቀጣችኋል። እዚህ ጋር ደስተኛ ልትሆኑ ትችላላችሁ፣ ግን የመስተፋቅር የምታሰሩ እርግጠኛ ደስተኛ አትሆኑም። መስሏችሁ አሰርታችሁ ግን በኋላ የሚጸጽታችሁ ብዙ ሰዎች ትኖራ አላችሁ ብዬ አስባለሁ። ምክንያቱም በድን የሆነ ሰው ነው የምታንቀሳቀሱ። በቃ ከሄደ ሄደ ነው። እግዚአብሔር እስከፈቀደው መጣ፣ ካልሆነ ደግሞ እግዚአብሔር የፈቀደው ይሁን። በቃ ከሄደ ሄደ ነው። አስገድደን የምናስቀረው ነገር የለም። ሊሄድ የጀመረ ነገር ምንም መመለስ አንችልም። በምንም ብናደርግ ማለት ነው። በምንም ብናደርግ እና እባካችሁ እንደዚህ አይነት ስራ የምትሰሩ ሰዎች ይቅርባችሁ። እኔ በእውነት ሁሌ ጥያቄ ይሆንብኛል። ቁጭ ብዬ የሆነ ስራ እየሰራው እንደዚህ አይነት ነገሮችን በሀብል ሲያሰሩ፣ በፎቶ ሲያሰሩ፣ ደግሞ የሆነ ቦታ አለ የድግምት ፎቶ መቅበሪያ ቦታ አይቼ በጣም የሚገርም እውነት በሚሊዮን የሚቆጠር ብር ተከፍላቸው የሚጠብቁ ቦታውን እንደ ዘበኛ የተቀመጡ አሉ። ያንን እና ያ ቦታ ጉድጓድ ተቆፍሮ ክፍተት ቁጭ ብሏል። ለምንድን ነው ሲባሉ ይሄ ገና መተት እየተሰራ የሚገባበት ፎቶ ነው፣ ይሄ እየተደፈነው ደግሞ እየተሰራበት ነው እያሉ ያሳያሉ። ግን ለምንድን ነው? ኧረ ከፈጣሪ አትጣሉ። በእውነት ከፈጣሪ መጣላት ጥሩ አይደለም። እኔ እንጃ ብቻ እኔ ግራ እየገባኝ ነው። እናንተ ምን ትላላችሁ? እስኪ ሀሳብ አስተያየታችሁን ስጡ። በእውነት እኔ በጣም ጥያቄ ስለሆነብኝ ነው ይሄንን ነገር ያቀረብኩትና እስኪ ሀሳብ አስተያየታችሁን ስጡ። ስትጀምሩ ላይክ፣ ሰብስክራይብ አድርጋችሁ ጀምሩ። ስለነበረን ቆይታ በጣም አመሰግናለሁ። ቻው፣ ሰላም ሁኑልኝ ቤተሰቦች።